ሮዚና ናታን ቅዱሴን ከተኛበት ማደንዘዣ አድርገው ወይም ራስ የሚያስተኛና ራሱን የሚስትበት መድኃኒት በማሽተት ተሰጥተውት ቤት እጁንም እግሩንም አስረው ቤት ውስጥ አምጥተው አስተኙት። የማሂ እህት ይህን የሰማችው ከስራ ቦታ እግሯን አንስታ ብትመጣም ምንም ያክል እንኳ ብትሮጥ እንኳ ልደርስባቸው አልቻለችም። ሮዛ የምትባለውንም ወይም ቅዱስን የት እንደደረሰ እባካችሁ አጣሩልኝ በማለት ለጋርዶቿ መልእክቷን ታስተላልፋለች። ቅዱስ ተኝቶ ሮዚ ፀጉሩን እያሻሸችና አይን አይኑን እያየች ድንገት ይነቃል። ከነቃበት ቅዱስ የሚያውቀው ሮዛ ልጅ የምትሸጥና እንዲሁም ወደ ውጭ ሀገር ለፈረንጆች እንደምታቀብል ነው። በዛም አማካኝነት ይህን ልጄን ትሸጥብኛለች በማለት እንዲሁም ማኪ በነገረችው መሰረት ለእሷ ጥላቻ እንጂ እሷ ምንም ያክል እንኳ መልካም ሆና ዋጋ ብትከፍልለት እሱ ግን ፈጽሞ ሊቀበላት አልቻለም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሮዛ ድራማ ክፍል 41 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም አመሰግናለሁ። ዛሬ ሮዚና ናታን ወይም እናታቸው ሳቀር በደስታቸው እየጨፈሩ እያለ የቀለበቱን ፕሮግራም ያልሰማቸው ማኪ ሽማግሌዎቹ ከሽምግልና ሲመለሱ ለናታን ሽምግልና ተልከን ነው ሲሏት ትሰማለች። እሷም ያበሻ ቀሚሷን ለብሳ ዛሬ ማን እንደሆነች ማወቅ አለብኝ ብላ ወደ እነ ሮዛ ቤት ትመጣለች። እነ ሮዛ ቤት ብትመጣም ነገር ግን ብታገኛቸው ሙሽራዋን ማን እንደሆነች መለየት አልቻሉም። ናታን እማዬ እንዳትነግሪያት ፍቅሬን ደስታዬን እንድታባክንብኝ ወይም እንድታደፈርስብኝ አልፈልግም፣ እሷን እንደምታውቂያት ችግር ናት ብሏት እናትየዋን ልትናገር ብትፈልግ ነገር ግን አልነገረቻትም ነበረ። ከዛም እቤት እንደገባች እንኳን ደስ አላችሁ የሚል ስጦታና እንዲሁም ቃላቶችን ከደረደረች በኋላ እናትየው አልጋ ቤት አስገብታ እባክሽ ልጄ ደስታዬን አታደፍርሽብኝ፣ ምንም ነገር ችግር እንዳትፈጥሪ ትላታለች። ማኪም እሺ ብላ ለእናቷ ከመጣች በኋላ እናትየዋም ደከመኝ ብላ ስተኛ እነሱ አራቱ ቁጭ ማለታቸውን ሳሎን ታይዘውታል። ትንሽ እንደቆዩም ጭፈራ ቢጤ ይነሳሉ። ታዲያ ማኪ ፊት ለፊቷ ያለውን ውስኪ እርግዝናዋን ፈጽሞ እረስታ መጠጣት ትጀምራለች። ብዙ ጊዜ ስጠጣ ትሰክርና መቆምና መንገዳገድ እያቃታት ወደ ክፍሏ ሮዚ ታስገባታለች። ትንሽ እንኳ ብትቆይ እንኳ ብዙ ነገር ለምን? ምክንያቱም ዛሬ ማኪ እስከ ዛሬ ስትፈልጋት የነበረችው ሰላም ቤቷ መሆኗን ወይም አይኗ ስር ሆና እስከ ዛሬ ስትፈልጋትና የት ናት እያለች ራሷን ሳይቀር ስታስጨንቅ ነበረ። ዛሬ ግን እዚሁ ፊት ለፊቷ እንደሆነች ስታውቅ እጅጉኑ ንድድ ብላለች። እሷም እንዲህ በማለት እንኳንም አወቅኩሽ፣ በነፍስ ስጋሽ ካታጫወቁ እኔ ማኪ አይደለሁም፣ ናታን የኔ ነው። እንዴት ናታስ ምን ብለሽው ተሸወደልሽ? አንቺ የቤት ሰራተኛ ምናምንቴ የሆንሽ ልጅ እኔን እንዴት ባንቺ ቀይረኛን? በማለት ከሰላምዬና ናታን ሲጨፍሩ እሷ ደግሞ መጥረጊያ ጃኬቱን አልብሳ ከሱ ጋር መጨፈሯን ተይዛለች። ሮዚም ከዛ ገብታ እባክሽ ታይኝ፣ ታያቸው ልጆቹን ታይን፣ የራስሽ ህይወት ምሪ ስላትም እማዬ እዚህ ቤት አትኖሪም እንጂ እዚህ ቤት አትምጪ አላለችኝም፣ ስለዚህ እኔ መምጣቴን እዚህ ቤት አላቆም ትላለች። ልተኛ የገባችው ልጅ እየተንገዳገደች ወዳረፈችበት ሆቴል ትሄዳለች። ጠዋት ስትነቃም እናቷ ስላላገኘቻት እግሯ ስር ተደፍታ ወደ ሆቴሉ ሄዳ ይቅርታ ትጠይቃለች። ማኪም ምን አጥፍተሽ ነው ይቅርታ የምትጠይቂው ስትላትም ልጄ እዚህ እንዳለች እያወቅኩ የልጄ ፍቅረኛ ሌላ ቦታ እንድትፈልጊያት ወይም ሌላ ቦታ እንደሆነች ሳስመስል ቆይቻለሁ ስትላትም አረ ችግር የለውም
እማዬ ብላለች የሆነ ነገር እንዳሰበች እና ምክንያቱም ማኪ ዝም ብላ ዝም የምትል ልጅ አይደለችም። ሰላምዬም ዝም ማለቷ እጅጉን ጭንቅና ጥብብ ብሏታል። ምን ማድረግ እንዳለባት ግራ ገብቷታል። በዚህ በኩል ደግሞ ቆይ እሷ አሁን እርጉዝ አይደለችም ወይ? ለምንድነው አንተ ህይወት ውስጥ የምትገባው? የራሷን ህይወት አትመሰርትም ወይ? ያስረገዛት ልጅ ማን ነው? ወይም ፍቅረኛዋ ነው ወይስ በድንገት ነው? በማለት ናታን ትጠይቃለች። ናታን በመርበትበት ክፍሉን ለቆ ቶሎ በፍጥነት ወደ ጓደኛው ጋር ወደ አብርሽ ይሄዳል። ትንሽ ከተቀመጡም በኋላ ምን ማድረግ እንደሌለባቸው ደግሞ ደጋግሞ ያስባሉ። አንድ ነገር ፈጥረን ከዚህ ከጉድ መውጣት አለብኝ ሲል ናታን ይናገራል። ሮዚ ስለ እሱ ችግር ሁሌ እያወራ ዛሬ የራሷን ችግር እንኳ እንድታወራ እድል ስጠኝ ትለዋለች። እሱም ምንድነው በጣም ይቅርታ ብሎ ወይም ምን ተፈጥሮ ነው በማለት ይጠይቃታል። እሷም እንዲህ ትለዋለች እኔ እናቴን ማሳመን ያቅተኛል። ስለዚህ እናቴን አሳምነን ቅዱስ እዚህ ቤት እንዲኖር እፈልጋለሁ። ምክንያቱም የማኪ እህት ካገኘችው ቀጥታ በማሳበር ሳይሆን ትገለዋለች። እሱ ደግሞ ባለፈው ወደ እነሱ ትምህርት ቤት ይሄዳል። በእርግጥ እሱ ራሱ ላያውቃቸው ይችላል። ነገር ግን ልጁን ለማግኘት ግዴታ መደበቅ አለበት። ልጁን ደግሞ እንዴት ማግኘት እንዳለብን እናስብበታለን ሲሉ ይመካከራሉ። እሱም እሺ ብሎ ወዳለበት ቅዱሴ ሁሌም የሚቀመጥበትና ጅምሩ ፎቅ ሲሄድም እንደተለመደው ያገኘዋል። እዛም እንዳገኘውም እሺ ብሎ እግሩንም እጁንም ማኪ እህት ሳሰማ ቶሎ ወደኛ ካላደረግነው ምክንያቱም እንደሚከታተሏት ጠንቅቃ ታቅ ነበረ። ትምህርት ቤታቸው ቅዱሴ ሄዶ ሕፃኗ ልጅ እንዳየችውና እንዲሁም ብዙም ሳታወራ ማንም ሰው ሲመጣ እንዳኬጂ ወይም ማንም ሰው ዘመድሽ ነይ ብልሽ እንኳን እንዳታምኒ በማለት ሕፃኗን ልጅ ትመክራታለች። ሕፃኗ ልጅ ግን ወደ አባቷ ረዥም ርቀት እስከሚሄድ ድረስ ግንጥል ብላ እያየችው ነበረ። እሷም በቃ ነይ እንሂድ በማለት ስላለፋትም ይሄ እኮ የሰፈር እብድ ነው ምንም ሊያረገን አይችልም ብላ በራሷ ደግሞ ትጽናናለች። በዛ ላይ ደግሞ ሮዚ ይሄን ትልቅ ሚስጥር በማወቋ በጣም ተናዳለች። የህይወቷ መጨረሻ ዋጋ አስከፍላታለሁ። ማኪ የኔ ልጅ ናት። ይሄ ሚስጥር ደግሞ ከኔና ከቅዱስ ውጪ ማንም ሰው የሚያውቅ የለም ብላ ታምናለች። ከዛም እሺ ብላ ወደ ቤት ስትሄድ ግን ቤት አድርሳ ግን እንትኖቹ ደውለው እንደሌለ ቅዱሴ ይነግሯታል። ከዛም በፍጥነት በቦታው ተገኝታ የት እንደሄደ ስታጣራም ያቺ ሮዛ የምትባል ልጅ በመኪና መጣ እንደወሰደችውና እንዲሁም ተኝቶ እንደነበረና ሬሳ የሚመስል ነገር የወሰዱ ስትል በሞተ እሰየው ካልሞተ ደግሞ ምን ማድረግ እንዳለብን እንመካከራለን ትላለች። እሷም እሺ ብላ ምንም ሳትልም ከዛ ካለችበት ህንፃው ትሄዳለች። ማኪ እናቷ ሄዳ ይቅርታ ስትጠይቃት እኔ ስላልወለድሽኝ ስላላሳደግሽኝ ነው አይደል እንደዚህ የምታደርጊው? ናታን ከልጅነታችን ጀምሮ ባልሽ ነው ስትይ አሳድገሽ ዛሬ ግን ለማንም ምናምን ልድሪው ነው አይደል? እንኳን ደስ አለሽ። በዛ ላይ ደግሞ እዚህ የምትመላለሽው ሰርጋችሁን እንዳልበጠበጠባችሁ እንደሆነ አውቃለሁ። ስለዚህ እኔ አልደርስባችሁም እንዳትደርሱብኝ። በዚህ ላይ ውጭ ተቤቴ ብላ እናቷን በጩኸት ትናገራታለች። እናቷም ይቅርታ ልጄ ብትላትም ነገር ግን ፈጽሞ ልትሰማት ፈቃደኛ አልነበሩም። ብዙ ድካምና እንትን ስለተሰማቸው ቤት ቅዱሴን እጁንም እግሩንም አስረው ካስቀመጡ በኋላ ሮዚና ሰላምዬ ናታን ሆነው ምሳቸውን ከበሉ በኋላ ምን ማድረግ እንዳለባቸውና ምክንያቱም ሮዚ ተንግዶ ወደ ከባባድ ጊዜ የምታሳልፍበት ነው። ቅዱሴ የቅዱሴ ሚስት እህት የሆነችው እሷን ካላገኘ ወይም እሱን ካላገኘችና ወይ ካልጋገደለች ማንም ሰው እረፍት የሚሰማው የለም። እሷ ግን ምንም ነገር የምታመጣ የለም ስትልም ነገር ግን ናታን ከዚህ በፊት ይቅርብሽ ይሄ ልጅ ሌላ ጦስ ያመጣም ቢላትም እሷ ግን እሱ ተበድሏን ልጁንም አስመልስለታለሁ እሱንም
ከዚህ ከበሽታ ነፃ አወጣዋለሁ በማለት ትፎክራለች ደጋግማ። ውድና የተከበራችሁ የቻናላችን ቤተሰቦች ሮዛ ድራማ ክፍል 41 ዛሬ ይሄን ይመስል ነበር። ኔክስት